አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ወዶች ያበረታቱኝ፣ ወዳችሁና አፍቅዳችሁ ስለምታበረታቱኝ ከልብ አመሰግናለሁ። አሁንም ድጋፋችሁ አይለየኝ። ቤተሰብ የሆናችሁ ላይክ አድርጉ፣ አዲስ የሆናችሁ ቡቤ አንበሳችን ሁሱ። ሰላሙ አለይኩም ሐቢቢ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ሐያከላህ። አማን ናችሁ? አላህ ይሐይክ። እንዴት ነው? ወላሂ ደህና ነኝ። እንዴት ነው? አለን አልሐምዱሊላህ። ማሻአላህ። እና ሁሱ ዛሬ አንድ ቀጠሮ ነበረኝ። እሺ፣ ሙአዝ ሐቢብ ጋር እሺ፣ ቪዲዮ ሰርቶ መልእክት አስተላልፎ ነበር። ሙቤ እንግዲህ ባለፈው ለስቴዲዮ ለመገንባት 12 ሚሊዮን ያስፈልገኛል ብሎ መጥቷል። በርካታ ኡስታዞች ወንድምና እህቶቻችን ይሄን ነገር ሲቃወሙ እኔም ይሄ ነገር ትክክል አይደለም፣ ለምን ነሺዳው ላይ ብዙ ሽርክ እንዳለው ድሮም እኛም ሳናቅ የእሱን ነሺዳ መኪናችን ውስጥ ከፍተን እየሰማን እንሄድ ነበር። በኋላ ላይ ግልጽ እየሆነልን ሲመጣ እንደ ይሄ ነገር ሽርክ ነው ሲሉ ኡስታዞቻችን፣ ከዛኛም ይሄን ነገር መስማት አቁመን ሌላ እህትና ወንድሞቻችን ጥንቃቄ እንዲያደርጉና እሱ አሁን እያለ ያለው እኔ ስቴዲዮ መገነባው ቁርአን እንዲቀሩበት እያለ ነው። እንግዲህ አንዳንድ ቪዲዮዎችም አሉ የተናገረውን ነገር። እስኪ እውነት ቁርአን ለቁርአን ታህፊዝ ነው የምፈልገው እንደ አንዳንድ እንደነሱ ዴስ ቃሪዎች የተለያዩ ቃሪዎች ከዛ እንዲወጡ እንፈልጋለን፣ ለትውልዱ ጠቃሚ ነውና አስፈላጊ ነው እያለ ነው። እሱን ደግሞ እስኪ በቪዲዮ አለ፣ እሱን አንዴ አሰማሃለሁ፣ ትሰማዋለህ። ይሄ ነገር እንዴት ይታያል? ስቴዲዮ ከፍቶ ለቁርአን ነው ማለት ይሄው። ቆይ ስለ እስቲ ቁጭ ብለን ቁርአን እንቅራ እስቲ እንወያይ፣ በዛው አጋጣሚ ማለት ነው። ያኔ ሁሉንም ነገር እናያለን። ይህን አንተ ለማጋለጥ ሳይሆን ሐቂቃ ለቁርአን የምትጨነቅ ከሆነ አንተስ ቅርአተ ምን ያህል ነው የሚለውን በዛው አጋጣሚ እናያለን ማለት ነው። ኢንሻአላህ ዘመናዊ የሆኑ ነገሮች ለምን ዘምነን በእነዚህ ነገሮች ለምን ከፍ ያለ ነገር የሀገራችንን የእስልምና የኢትዮጵያን የእስልምና አስተምህሮት ሂደቶች ለምን አናስፋፋበትም? ለምን ቁርአን የሚቀሩ ትውልዶችን ወይም ደግሞ በጣም እጅግ ውብ ድምፅ ያላቸው ቃሪዎች አሉ። ብዙ ወንድሞች እንደነ ሱዴስ መሆን የሚፈልጉ እንደ ሌሎች ቃሪዎች እንደነ ሀደል በሉሺ እንደነ ያሲር ዶሲርን ሌሎችም እንደነ ማሂር አልማሒቂ እና እንደነ ሼክ አብዱረሽድ አሊ ሱፊ መሆን የሚፈልጉ ትውልዶች አሉ፣ ጄኔሬሽኖች አሉ፣ ታዳጊዎች አሉ። ለነዛ ሰዎች ይህን ገንብተን እናስቀምጥላቸው እና እጅግ ዘመናዊ በሆነ የቁርአን መቅጃ እንትን ራሱን የቻለ ለራሱ ቁርአን ብቻ የሆነ ምንም እንትን የማይልበት ራሱን በቻለ ስቱዲዮ ገንብተን ልጆችን እናውጣ። ከመጡበት መድረሳ ጋር ከመሻይኮች ጋር ተገናኝተን እናውራ። ይህ ስቱዲዮ በቀላሉ አይደለም፣ እንዲህ ዝም ብሎ በአፈ ታሪክ እንገንባው ተብሎ የተሰበሰበበት ዓላማ እሱ ላይ አይደለም። አይምርም። ትልቁ ወንጀል እኮ ሽርክ ነው። በከይፍ እንዴት እንደዚህ አይነት እቅድ ይዘን የሽርክ ስንኞችን የሰው ጭንቅላት ላይ እየበረዝን እንዴት እናስተላልፋል? ነቢዩ ሰለላሁ ዐለይሂ ወሰለም ከፍ በማድረጋችን በመድሖቻችን አላህ ስብሐነሁ ወተዓላ እኮ ነው ከፍ ያደረጋቸው። ወረፈዕና ለከ ዚክረከ አላላቸውም እንደ አላህ ስብሐነሁ ወተዓላ በእርግጥ መወሳትህን ከፍ አደረግንልህ አላቸው። የእኛ ነቢይ ዓለይሂ ሰላቱ ወሰላም ስለሳቸው የመድሑ ሰሃባዎችን ካባ ማሻረክ አላህ ስብሐነሁ ወተዓላ በእሱ ላይ የሳዱ ሰዎችን እኮ አይምርም። ትልቁ ወንጀል እኮ ሽርክ። እንግዲህ እዚህ ጋር ትልቁ ወንጀል ሽርክ ነው እያለ ግን ነሺዶቹ ላይ አብዛኛው ነሺዶች ላይ በትልቁ በጣም ሽርክ ነው አብዛኛው የሚለው ነሺዳ ላይ በርካታ ኡስታዞቻችን ይሄ ሽርክ እንደሆነና አላህን እያሻረከ እንደሆነ እንዲቶብት በጣም እየመከሩት ነው። ስለዚህ ይሄ ነገር ትክክል እንዳልሆነ ልናስረዳው ፈልገን ነበር፣ ግን አልመጣም። ቆይ እዚህ ጋር ላሳየ አንድ ሌላ ቪዲዮ አለ። ይኸው ስማው። ቆይ አንዴ ስማው። አልሐምዱሊላህ ሽኩር ካለታ ተላይከታችሁ ከየት እንደታ ለጠራው ጌታ። ተመልከቱ ምን ይላል?
አልሐምዱሊላህ ሽኩር ገለታ ከላይም ከታች ከየት እንዴታ የጠራው ጌታ ይህ አላህ ሱብሓነሁ ወተዓላ ከላይ መሆኑ ከአርሹ በላይ ከሰማያት በላይ ከፍ ማለቱን አሚንቱ መፊ ሰማ እያለ ቁርአን ላይ እና ሌሎችም ቦታ ላይ አላህ ሱብሓነሁ ወተዓላ ከሰማያት በላይ ነኝ ከፍ ብያለሁ እያለ ይህ የአህባሾችን ፊክራ በነሺዳ እያደረጉ በመንዙማ ስም እያደረጉ ያው አስለ ነሺዳ አይደለም፣ ይሄ ዘፈን ነው። ነሺዳ ማለት ግጥም ነው እንጂ እንደዚህ በዚህ ሙዚቃ ማሳያ ታጅቦ ሽርካ ሽርክ ይሄ አይደለም። ነገር ግን እነዚህ ሰዎች ዛሬ ላይ 12 ሚሊዮን ብር 20 ሚሊዮን ምን ስንት ሚሊዮን ብር ነው እንፈልጋለን ስቱዲዮ ለማስገንባት ፋጤ ነው ፋቴ ይሆን ይኸው እንግዲህ በርካታ ኡስታዞች ይህ መልእክት አስተላልፎታል። በጣም ብዙ ዳዒዎች ኡስታዞች እና እንዴ ይሄ ነገር ሽርክ ነው ብለን ስንናገር በጣም ብዙ ሰዎች እሱን የሚደግፉ አካሎች አሉ። እና ይሄ ነገር አንተ ራስህ እስኪ እንዴት ታየዋለህ? ምን ትላለህ በዚህ ላይ? አንደው ያለህን ሀሳብና አስተያየት ለማህበረሰቡ ብታስተላልፍ ደስ ይለኛል። ዛሬ ቀጥሬዋለሁ፣ አልመጣም፣ ቁርአን እንድንቀራ ብሎኛል። እዚህ ጋር ደግሞ 4700 800 ሰዎች አሉ። ለእነዚህ እህትና ወንድሞች ማወቅ ያለባቸውን ነገር ማሳወቅ አለብን፣ እንደ አንድ ኃላፊነት ስላለብን ብዬ ነው እኔ። እሺ እንግዲህ እንደሚታወቀው እስከ ዛሬ ስናስተምር የነበረው الدين قال الله وقال رسوله وقال الصحابة هم علو العرفان ዲን ብሎ ማለት አላህ እንዲህ አለ፣ መልእክተኛ እንዲህ አሉ፣ ሰሓቦች እንዲህ አሉ ብሎ በስነ ስርዓት እስላማዊ ትምህርቶችን ማስተማር ነው። የዲን ትልቁ መሰረትና ዋናው ነገር አላህ ስብሐነሁ ወተዓላ በብቸኝነት መጣራት ነው። ልክ እንዲሁ እርሱ ስለ ራሱ የተናገረውን በቁርአን ላይ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የተናገሩትን ስሞችና ባህሪያቶችን እንደመጡ ማጽደቅ ነው። የአላህ ስብሐነሁ ወተዓላን ባህሪያቶች በመካድ ወይንም የማይገባቸውን ትርጓሜ በመስጠት እንዲህ አይነት መርዛማ ትምህርቶችን እስላማዊ ነሽዳ፣ እስላማዊ መንዙማ በሚል በትውልድ ውስጥ ማሰራጨት ይሄ ትልቅ ክህደት ነው። ትውልዱ ከዚህ ሊጠነቀቅ ይገባል። ይህ ዝም ብሎ ሊታለፍ ነገር አይደለም። ምናልባት ሰው የሚያየው ዜማዎችን ነው፣ በእነዚያ ሲጨፍር ታየዋለህ። ያ አይደለም ትልቁ ስህተት በዚያ ቦታ ላይ። ይሄ ስህተት ሆኖ ሳለ ከዚህ በላይ ግን ምንድን ነው አላህ ስብሐነሁ ወተዓላን ለእርሱ ብቻ አምልኮ መፈጸም ሲገባን ከእርሱ ውጭ ነቢዩ ሰለላሁ ዐለይሂ ወሰለምን ከልክ በላይ ከፍ ከፍ በማድረግ እርሳቸው ያስጠነቀቁትን ነገር እዚያ ላይ እንትን ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በትንቢት ደረጃ ያስጠነቀቁት ነገር አለ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ላ ተጥሩኒ ከማ አጠረት ነሳራ ኢብነ መርየም ኢነማ አነ ዐብዱ ፈቁሉ ዐብዱላሂ ወረሱሉሁ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ክርስቲያኖች የማርያምን ልጅ ከልኩ በላይ ከፍ ከፍ አድርገው ወደ መለኮት እንደሰቀሉት ሁሉ እኔንም አደራ ከልኬ በላይ ከፍ ከፍ አድርጋቸው በምስጋና ቃላት ወደ መለኮት ከፍ እንዳታደርጉኝ ተጠንቀቁ አሉ። ኢነማ አነ ዐብዱን ፈቁሉ ዐብዱላሂ ወረሱሉሁ፣ እኔ የአላህ ባሪያ ነው፣ የአላህ ባሪያና መልእክተኛው ብቻ በሉ ነው ተናገሩ። እርሳቸው ነቢ ሰለላሁ ዐለይሂ ወሰለምን እናወድሳለን፣ መድህ እናደርጋለን፣ እናወድሳለን፣ እናመሰግናለን በማለት ለእርሳቸው የማይገባል መለኮታዊ ባህሪ ለእርሳቸው መጎናጸፍ እርሳቸውን መጣራት ይመስል እርሳቸውን እስቲጋሳ መለመን ይመስል እስቲጋሳ ነውዑን ሚን አንዋዕ ልዕባዳ አለዚ የጅቡ ሰርፉ ሊላህ ስብሓነሁ ወተዓላ ወሕደሁ ሊቀውሊሂ ስብሓነሁ ወተዓላ ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አኒ ሙምድኩም ቢአልፍ ሚነ ልመላኢከቲ ሙርዲፊን ወቃለ ነቢ ሰለላሁ ዐለይሂ ወሰለም ኢዛ ስተዐንተ ፈስተዒን ቢላህ፣ መታገዝ ስትፈልግ በአላህ ብቻ ታገዝ። አንቱ ታግዙኛላችሁ፣ አንቱ እርዱኝ ነቢ ሰለላሁ ዐለይሂ ወሰለምን ማለት ይህ በአላህ ላይ ሌላን አካል ማጋራት ነው። ሽርክ ብሎ ማለት መዕና ሽርክ ተስዊየቱ ገይሪላህ መዐ አላህ ፊ ኸሳኢሲላህ፣ በአላህ ብቻ በሚነጠልባቸው የአምልኮ ተግባራቶችና ስርዓቶች ላይ ሌላን አካል ከአላህ ጋር ማስተካከል፣ ይሄ ነው ሽርክ ብሎ ማለት። እስቲጋሳ ለአላህ ብቻ እንደሚገባ ካወቅ አላህ ስብሐነሁ ወተዓላ ብቻ ከሆነ እርዳኝ ማለት። እንግዲህ እንደሚታወቀው እስከ ዛሬ ስናስተምር የነበረው الدين قال الله وقال رسوله وقال الصحابة هم علو العرفان ዲን ብሎ ማለት አላህ እንዲህ አለ፣ መልእክተኛ እንዲህ አሉ፣ ሰሓቦች እንዲህ አሉ ብሎ በስነ ስርዓት እስላማዊ ትምህርቶችን ማስተማር ነው። የዲን ትልቁ መሰረትና ዋናው ነገር አላህ ስብሐነሁ ወተዓላ በብቸኝነት መጣራት ነው።
ልክ እንዲሁ እርሱ ስለ ራሱ የተናገረውን በቁርአን ላይ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የተናገሩትን ስሞችና ባህሪያቶችን እንደመጡ ማጽደቅ ነው። የአላህ ስብሐነሁ ወተዓላን ባህሪያቶች በመካድ ወይንም የማይገባቸውን ትርጓሜ በመስጠት እንዲህ አይነት መርዛማ ትምህርቶችን እስላማዊ ነሽዳ፣ እስላማዊ መንዙማ በሚል በትውልዱ ውስጥ ማሰራጨት ይሄ ትልቅ ክህደት ነው። ትውልዱ ከዚህ ሊጠነቀቅ ይገባል። ይህ ዝም ብሎ ሊታለፍ ነገር አይደለም። ምናልባት ሰው የሚያየው ዜማዎችን ነው፣ በእነዚያ ሲጨፍር ታያለህ። ይህ አይደለም ትልቁ ስህተት በዚያ ቦታ ላይ። ይሄ ስህተት ነው ሳለ ከዚህ በላይ ግን ምንድን ነው? አላህ ስብሐነሁ ወተዓላን ለእርሱ ብቻ አምልኮ መፈጸም ሲገባል ከእርሱ ውጭ ነቢዩ ሰለላሁ ዐለይሂ ወሰለምን ከልክ በላይ ከፍ ከፍ በማድረግ እርሳቸው ያስጠነቀቁትን ነገር እዚያ ላይ እንትን ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በትንቢት ደረጃ ያስጠነቀቁት ነገር አለ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ላ ተጥሩኒ ከማ አጠረት ነሳራ ኢብነ መርየም ኢነማ አነ ዐብዱ ፈቁሉ ዐብዱላሂ ወረሱሉሁ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ክርስቲያኖች የማርያምን ልጅ ከልኩ በላይ ከፍ ከፍ አድርገው ወደ መለኮት እንደሰቀሉት ሁሉ እኔንም አደራ ከልኬ በላይ ከፍ ከፍ አድርጋቸው በምስጋና ቃላት ወደ መለኮት ከፍ እንዳታደርጉ ተጠንቀቁ አሉ። ኢነማ አነ ዐብዱን ፈቁሉ ዐብዱላሂ ወረሱሉሁ። እኔ የአላህ ባሪያ ነኝ፣ የአላህ ባሪያና መልእክተኛው ብቻ በሉ ተናገሩ። እርሳቸው ነቢ ሰለላሁ ዐለይሂ ወሰለምን እናወድሳለን፣ መድህ እናደርጋለን፣ እናወድሳለን፣ እናመሰግናለን በማለት ለእርሳቸው የማይገባል መለኮታዊ ባህሪ ለእርሳቸው መጎናጸፍ እርሳቸውን መጣላት ይመስል እርሳቸውን እስቲጋሳ መለመን ይመስል استغاثة نوع من أنواع العبادة الذي يجب صرفه لله سبحانه وتعالى وحده لقوله سبحانه وتعالى إذ تستغيثون ربكم فاستجاب لكم أن يمدكم بألف من الملائكة مردفين. وقال النبي صلى الله عليه وسلم إذا استعنت فاستعن بالله بتاقس تفلق بالله بيش تاقس لا أنتو تاقزوني الله شو أنتو ردوني النبي صلى الله عليه وسلم مالت يهبع الله لا إله إلا كلمة قرأت شرك بلو مالت معنى الشرك تسوية غير الله مع الله في خصائص الله الله بتشا በሚነጠልባቸው የአምልኮ ተግባራቶችና ስርዓቶች ላይ ሌላ አካል ከአላህ ጋር ማስተካከል ይሄ ነው ሽርክ ብሎ ማለት። እስቲጋሳ ለአላህ ብቻ እንደሚገባ ካወቅ አላህ ሱብሓነሁ ወተዓላ ብቻ ከሆነ እርዳኝ ማለት እንዳለብህ ካወቅ ይሄን ነገር ከሌላ አካል ጠየቅ ማለት በአላህ ላይ ያጋራህ ማለት ነው። አላህ ሙስተዓን። እነዚህን እስላማዊ ነሽዳ በሚል ስም እስላማዊ መንዙባ በሚል ስም በትውልዱ ላይ ተበትነዋል። ይብቃ ይሄ ነገር ይብቃ። ገብቷቸዋል አይደል? ያ ነው ቁርአንን እንቀራ ነው ምናምን አይነት ነገር ሰምቻለሁ። هذا البلوشي لا الله المستعان ብቻ ይሄን ነው እኔ ማለት የምፈልገው። ምናልባት እነዚህ ልጆች አላወቁትም። በነሽዳ መንዙማ እያሉ ፍራንክ መሰብሰባቸው ነው የሚያዩት። እየተሰጡ እየተጻፈ የሚሰጣቸው ግን ከሌላ አካል የሽርክ እንትኖች የቢዳ ትምህርቶች ከነዚህ አልባና ናቸው። ከእውቀት ነፃ ሆነው ነው ዜማውን ዝም ብለው እያዜሙ የሚሉላቸው። ከዚያ ነገር እንዲወጡ ነው የምንመክረው። ወሬ ምንም ሳናበዛ አላህ ይምራቸው፣ አላህ ሂዳያውን ይስጣቸው። አረል ሙቢ እሱን የምንለው ያን ያክል ነገሩን ሰፋ አድርጎ እንደዚህ አጀንዳ ሰጥቶ እንትን ማለት አስፈላጊ አይደለም እና እንተዋቸው። አላህ ይምራቸው፣ አላህ ቀናውን መንገድ ይስጣቸው። ምናልባት ተሸውደው ሊሆን ይችላል። ነስአል አላህ ለሁም ልሂዳያ